ካላችሁኝ ብላ ቴሌግራም ላይ ደውዬላታለሁ እና ቬሎራ ትባላለች። ፈቃደኛ ከሆናችሁ ትግዛ። እዚህ ጋር ግን እኔ እውነት ምንም የማውቀው አሁን ከጀቤ ጋር የተፈጠረውን ነገር ዛሬ ነው ፎቶ መፖሰቱንም የሰማሁት። ምንም የማውቀው ነገር የለም እና ፈቃደኛ ከሆናችሁ መስማት ትችላላችሁ። እሷንም ያለኝ ይሄ ነው እንግዲህ። ቬሎራ ካለሽ አንድ ቁጥር የጻፈች ነው ትምጣና ታስረዳ። ኢትስ ኦኬ ጋይስ ሌትስ ጊቭ ሄር ቻንስ። ምክንያቱም አልተረጋጋችም ብላለች። ስለዚህ እስክትረጋጋ ጓደኛዋ እሷን ወክላ ኤክስፕሌን ታደርጋለች። ችግር የለም ዶን ወሪ። አንድ ቁጥር እየጻፈች ነው እቻትና አስገባ። ማነው ስሟ? ቬሎራ። ቬሎራ ዩር አካውንት ኢዝ ፕራይቬት። ሴቲንግ ውስጥ ገብተሽ ፕራይቬት የሚለውን ትነቂና ፕራይቬት የሚለው ይበራል። እዚህ ጋር እንድታውቁ የምፈልገው እኔ ጀቤም ጓደኛዬ ናት። በቅርብ አውቃታለሁኝ። አሪፍ የምትንቀሳቀስ ልጅ ናት። ያችኛዋም እንደዛ ናት። ሁለቱንም በዚህ መልክ ነው የማውቃቸው። ጅጀባ የሆነ ኮመንታይት ነሽ ነፍሴ ተጨነቀ። እንግዲህ በላ ኧረ ዘንድሮ ከባድ ነው። ማየትም ዘንድሮ የሁላችሁ ጉድጉድን ይጎትታል። ቅድም አንዲት ቤት የምትባል ልጅ እንትናን የእንትናን ልጅ እኔ ቤት ወስዳታለሁ ብላ እንትናን እንዲያታርጉ ልጆቻችሁ ምናምን ብላ ልትወቅስ ገብታ ራሷ እጅ ከፍንጅ እዚሁ ተያዘች። ይኸው እንግዲህ የያዘቻት እስካሁን ድረስ አለች። እሷ ግን እስካሁን አልመጣችም እና ከባድ ነው። አስተካኪና አካውንትሽን አንድ ቁጥር ጻፊ። ግን እኔ የምለው ለምንድን ነው የምታበድሩት? ኤግዛክትሊ እሱን ነው እኮ የምለው። ለምን ታበድራላችሁ? ወይም ዘላስታይም ባንክ ሄዳችሁ ተበደሩ። ባንክ ሄዳችሁ ተበደሩ። ብድር የፈለገ ባንክ ሂድ። ባንክ ምን ሰርቶ ይብላ? ፍቅሯ ብትም የጀርባውንም ነገር ያላችሁት ነገር በጣም ገብቶኛል። አሁን የጠራችኋት ልጅ መታለች። እውነት ለመናገር እሷ መናገር የለባትም ራሷ ሴትዮዋ ራሷ ባለቤቷ መታ ብትናገር ራይቲንግ የሚሆነው ነገር ያ ነው። ባለቤትየው ለምን አትረጋጋም? ባለጉዳዩ እሷ ነች። ባለጉዳዩ መጣ በቃ ኢሞሽናልም ሆና በቃ ተናዳም ብትነግረን እንሰማለን። ምንም ችግር የለም። እየነሰራት ነው። ትንሽ ትረጋጋና እየነሰራት ነው። ኤክስኪውዝ ሚ አንድ ደቂቃ ስሙኝና ከዛም በኋላ እድል ይሰጠኝ። ማንም ባያቋርጠኝ ደስ ይለኛል። ቀመር ጋር እኔ አብረን ያለ ነው። አንድ ቤት ውስጥ ነው ያለ ነው። ትንሽ ላረጋጋት እና እስከዛ ማውራት ራሱ አትችልም ማለት ዝም ብላ የምታለቅሰው ቢኮዝ ያልጠበቀችው ነገር ነው ሀፕን ያደረገው እና ምንም ማድረግ አልችልም። ዳስ ዋይ እኔ ሊገባ የፈለኩት ላወራ የፈለኩት እንጂ ኤክስኪውዝ ሚ ልበልሽ አንዴ እህቴ። እሷም ቀመርም ኢትዮጵያዊ እህታችን ናት። ጀበበችም ረድኤትም እህታችን ናት። ቀመር ጋር የተፈጠረ ችግር ካለ ታስረዳናለች። ገባሽ? ሁለቱም እህቶቻችን ስለሆኑ ሁለቱንም እንሰማቸውና ከሁለቱም ጎን እንቆማለን። ገብቶሻል? አዎ እኔ አሁን እያልኩ ያለሁት ለማንም ሳሊዝ በቀመር በኩል ያለውን ቀንም ሙሉ አብሬያ ስለነበርኩኝ ሀፕን ያደረገውን ነገር ላስረዳን ያልኩት እንጂ ፍርድ ልሰጥ ኦር ጀቤን ጀጅ ላረግ አይደለም። በቀመር ሳይድ ያለውን ሀቅ እውነታ ላውራ ነው የገባሁት። እሺ እያዳመጥሽ ነው። እሺ ቀመር አሁንም ቢሆን ብሩን አልካደችም። እንደተበደረች አምናለችም፣ አልከለከለቻትም። ማንኛውም ሰው ይበደራል፣ መክፈል ያቅታል። ማለት አጣብቂኝ ውስጥ ስለገባች ነው፣ ማድረግ ስላልቻለች ነው። እንደ ጓደኛም ቀርባ ልታናግራት ሞክራ ነበረ፣ አልተሳካም። እኔም ላናግራት ሞክሬ ነበረ ጀበበችን። ጥሩ ሪስፖንድ አላገኘሁም ከሷ ማለት ነው። እየሰደበችኝ ነበረ። ማለት ያው እረዳለሁ ሜቢ ካለችበት ነገር አንጻር ነው የሚሆነው። ግን ደግሞ ላስማማ ለመሞከር ፈልጌ ደውዬላት ነበር ቀን ላይ። ዛሬ አልፈለገችም። እኔ ቼክ ጽፌ ልስጥሽ
ከቀመር ቢሮ ወጥቼ ከዛ በውልና ማስረጃ ታስሮ ጉዳዩ ቀነ ገደብ የሚባል ነገር አለ አይደለ? በቀነ ገደብ ከዚህ እስከዚህ ቀን ድረስ ተብሎ ውል ተፈራረሙ። አንደኛ ጀስት ብር ትራንስፈር አደረገችላት እንጂ የተነጋገሩት ነገር እንትን የለም። ጀስት የቃል የእምነት እንትን ነው የጓደኝነት ነው እንጂ ሶ በህጋዊ መንገድ አድርጉት ማለት መስመር አስይዙት ስላት አንቺ ምን ቤት ነሽ ምን አገባሽ ብላ ቃሉን ደግሞም ሰደበችኝ። ሁለተኛ እንዳትደውይ ብላ ዘጋች። ይሄ ነው የተፈጠረ ያለው ነገር። ሌሎችም ሰዎች ይደውላሉ። በትክክል የሚያናገር ሰው የለም። ይዝታሉ፣ ግማሹ ይሳደባል ምናምን ማለት ተከፈለ ነገሩ። ገባሽ? አስፈላጊ ከሆነም እዚህ ጋር ማምጣት አስፈላጊ ከሆነም ማምጣት እንችላለን። ጀበበች ታውቂዋለሽ፣ ስትሳደብ የነበረውን ስድብ አልካድኩሽም ብላሻለች፣ ለምናሻለች፣ እንደ ጓደኛም እንደ እህትም እባክሽ ታገሽኝ ብላ ማለት እልህ የሚያስይዝ ነገር አልተናገረችሽም። እና አሁንም ቢሆን ቀመር ብሩን አልካደችም። ድርጅቱ ደግሞ አንደኛ የተቋቋመው እዚህ ጋር ድርጅት ላለችው ደግሞ ሀሽም ኮንሰልታንሲ ለትርፍ የተቋቋመ ድርጅት አይደለም። በሜንታል ሄልዝ ዙሪያ የሚሰራ በነፃ የሚያገለግል እንትን ድርጅት ነው። ጀስት ቀመር ከኪሷ እያወጣች ነው ድርጅቱ የምታስተዳድረው። ለሰራተኛ ለቤት ኪራይ የምትከፍለው ሰው ነች። እጅ አጣራት እቺ ሴት፣ ምክንያቱም ሌላ ገቢ የለውም ድርጅቱ ወጪ ብቻ ነው። ጓደኛ ነች እቺ ሴት። ችግሯን አየች፣ አበደረቻት። ቀመር ፕሮሚስ በተገባላት መሰረት ብሩን አላገኘችም። በስራም በምንም ብሩ ዘገየባት፣ መክፈል አልቻለችም እንጂ ቀመር ለኪሷ ወይም ደግሞ ለመዝናኛ አይደለም። ሀሽም ኮንሰልታንሲ ለማስቀጠል ነው። ምክንያቱም የቢሮ ኪራይ ያለባት፣ የዶክተሮቹ ክፍያ አለባት። እሱም መክፈል አልቻለችም። እቺ ሴት ተበደረች፣ ከፈለች። አሁንም ቢሆን ማለት ነው ሀቡዬ የሆነ ለሌላ አላማ ቀመር በአማርኛ ነገር ሀሽም ኮንሰልታንሲ ወይም ሀሽም ኮንሰልታንሲ በአማርኛ ኮንሰልት ማማከር ነው አይደል? የጤና አገልግሎት ነው የሚሰጠው። ይሄ በሜንታል ሄልዝ ዙሪያ በአእምሮ ጤና ያማክራል። ለምሳሌ ዲፕሬሽን ውስጥ ያሉ ሰዎችን ምናምን ይመክራል። ሳይኮሎጂ ነው። ተቋርጫለሁ። ቴንኪው። ታዲያ ቆይ የምክር አገልግሎት ከሆነ የሚሰጠው ድርጅቱ በነፃ ለሚመክረው ቢሮ ለምን ይከራያል? እንደኔ በቤቱ ኦኖ በቲክቶክ አይመክርም? የምን ቢሮ ክራይ ነው? እኔ በነፃ ነው የምመክረው። አሁን ህዝቡን በነፃ እመክራለሁ። እኔም እኮ ሀቢባ ኮንሲስተንሲ ምንድን ኮንሲለንሲ ሀቢባ መሰለኝ ከቴሌ ጋር አብረው ነው የሚሰሩት። ሰው በስልክ እየደወለ ስለሆነ ስደዊ ይቆጥራል አይደለ? የሆነ ገቢ ቴሌ ጋር የሚያገኙትን ነገር ሰራተኞቹ ላሏት እኮ ሰራተኛ ቀጥራ ነው የምታሰራው እኮ። በነፃ ህዝብ እያገለገለች ሰራተኛ ለምን ትቀጥራለች? እሱን መታ እንግዲህ በደንብ አሁን ምንድን ነው መሰለሽ ሀቢባ አሁን ችግሩ ቅድም ችግሩ የጀጀበች ነው። ጀጀበች ብሯን ማበደር አልነበረባትም። አሁን የመጣችው ልጅ ይሄ ነው እያለች ኤክስኪውዝ የምታቀርበት መንገድ ምንም ተቀባይነት የለውም። ገንዘቧን መመለስ ነው በቃ። ታስዋል ሀፍትዱ ገንዘቧን መልሱላት። እሷ እንዴት ተሳደበች ምናምን የሚባለው ነገር ለምን አትሳደብም? አበደረቻችሁ፣ ብድሩን ደግሞ በጊዜው መመለስ ነው እንጂ እሷ እንዲህ አታነጋገርም፣ አታዋራንም። እኔም አላዋራም። አበድረኝ ብሎ ሰው ከሰጠኝ ሲጀመር አላበድርም። ችግሩ ባንክ ጋር ነው፣ ሬዲየት ጋር ነው ያለው። ማበደር የለብሽም ነበር። ባንክ አልነበረብሽም፣ ባንክ አይደለሽም። የተበደራችሁት ደግሞ ምንም ምክንያት መስጠት አይፈለግባችሁም። መልሳችሁ ገንዘቡን መስጠት ነው። ዛስዋት ሀብትዱ ይህንን ማድረግ ያለ ኤክስኪውዝስ ፎር ዚስ ምንም አይነት ኤክስኪውዝ ማቅረብ አያስፈልግም። አሁን ወደ ጉዳዩ ስንመለስ ማለት ነው እኔ ጥያቄ እየጠየቁሽ ነው የምታስረጅኝ። ድርጅቱ በነፃ ከሆነ ህዝብን የሚያገለግለው ለምን ቢሮ ይከራያል? የቢሮ ሰው በነፃ ሊጠቀም የቢሮ አውጥቼ ኢማጅን ጋይስ ቢሮ ተከራይቼ ሰራተኛ ቀጥሬ ከዛ በነፃ ነው ማገለግለው። እንደ እኔ እየተበደድኩ እኮ ነው። የቢሮ ኬታ ምቼ እከፍላለሁ? ምክር የሚሰጠው ከስተመር ገንዘብ ካልከፈለ የቢሮ ኬት መጥቶ ይከፈላል? ምክር የሚሰጠው ከስተመር ምንም ካልከፈለ የሰራተኛ ደሞዝ ኬት ይከፈላል? ኧረ የማይመስል ነገር አትንገሩን። ተው 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 ተው።
አሁኑ አስረጅም ላስረዳሽ። ሜቢ ሴፍ ፋንታውን ላይ ቀርባይተሹ ከሆነ ፕሮግራሙን የጀመረችው በሜዲካል ዶክተሮች በባለሙያዎች የታገዘ ነው እና አሁን ላይ ያለው እንትን ላይ ነው፣ የሙከራ ጊዜ ላይ ነው ያለው። የጀመረችው ደግሞ በራሷ ተነሳሽነት ነው። የቅርብ ጓደኛዋ ራሷ አጥፍቶባታል። ራሷም ብዙ ጊዜ ሱሳይዳል ነገሮች ሞክራ ካሳለፈችው ኤክስፒሪየንስ ሜቢ አንድ ወገን እዚህ ላይ ደውሎ ቢረዳ ኦር ደግሞ ቢታገዝ ቢታከም ብላ ነው ይህንን ድርጅት ያቋቋመችው። በጣም ረዥም ዓመት ተሰቃይ ነበር በአእምሮ ጤና ችግር ማለት በዲፕሬሽን በተለያየ ነገር ማለት ነው። ከዛ ይህን ነገር አቋቋመች። ዶክተሮች አደራጅታ ቢሮ ተከራይታ እስካሁን ወደ 6000 ሰው አገልግለናል። ቋሚ ተደዋዮች አሉ፣ ታካሚዎች አሉ ማለት ሳይኮሎጂስት እና ሳይካቲስቶች ናቸው። እና ነገሮች ተደራርበው አልተሳኩም እንጂ ኢቨንቶች አሏት፣ ስልጠናዎች አሏት ገቢ እንዲያስገኙ የምታደርጋቸው ማለት ነው። ግን አሁን ላይ ነገሮች የተስተካከሉላት ስላልሆነ ነገሩ ቁልቁል እየሆነ መጣ እንጂ በነፃ ሳይሆን ፔሸንቱ መደወል ፔሸንቱ ደውሎ በነፃ ይገለገላል። 9332 ላይ በመደወል ብቻ ካርድ በመሙላት ግን ድርጅቱን ለማገዝ የተለያዩ ኢቨንቶች ካምፔኖች ለማዘጋጀት እቅድ ላይ ነበረች ቀመር። ግን እያመማት ስለነበረ የተለያዩ ደግሞ የኑሮ ውጣ ውረዶች አሉ። በእነዚህ ምክንያት ጀስት አሁን ላይ እንዳለው በሙከራ ስርጭት ላይ ነው ያለው ከቴሌ ጋር በመተባበር ጀስት ለቴሌ ብቻ በመክፈል ማለት ነው። ይህን ደግሞ በፈለጋችሁት ማጣራት ትችላላችሁ። ምንም አይነት ገቢ እንደማታስገባ ጀስት ቴሌ ብቻ ካርድ ነው የሚቆርጠው፣ ሌላ ምንም ነገር የለም። ግን ደግሞ ከዚህ በኋላ ሰይፉ ላይ እንደተናገረችው ነገሮችን አመቻችታ ድርጅቱ የራሱን ገቢ የሚያስገኝበትን ነገር ለማድረግ ስራዎች እየሰራች ነው። ፕሮጀክቶች ቀርጻ ፕሮፖዛሎች አሉ። ግን ሁሉ ጊዜ ነገሮች አልጋ ባልጋ ሆኖም እንዳሰብሽው አይሄዱም። ገባሽ አቡዬ? እና ይሄ ነው። ሌላ ጥያቄ ያለሽ እናቴ? አሁን በደንብ ገብቶኛል። የሰው ልጅ ብዙ ነገር ያጋጥመዋል፣ ችግር ያጋጥመዋል፣ ኪሳራ ያጋጥመዋል ያለ ነው። ግን ገንዘብ እንኳን ግለሰብ መንግስትም ይበደራል አበዳሪ ካገኘ። ዋናው አበዳሪ መገኘቱ ነው። ተበደረች። ግን ቃል የገባችው መቼ ልትመልስ ነው? ልትመልስበት ቃል የገባችውን ቀን ሳታከብር ቀርታ ጊዜው ካለፈ ለጀበበች ምንም ቢሆን በችግሯ ጊዜ ደርሳላታለች እና ይቅርታ አድርጊልኝ በዚህ ቀን ነበር ቃል የገባሁልሽ ግን አልተሳካም፣ ይሄ ገጥሞኝ ብላ እየለመነች እያባበለች ጀጀበችን ብሩ እጇ እስኪገባ እንትን ማለት አለባት። አቡ ጥያቄ አለኝ እኔ። እሺ የኔ ጥያቄ ለቬሎራ ነው። ጀበበች እዚህ ደረጃ ያደረሳት ምንድን ነው? እስቲ እሱን ንገሪኝ። አሁን ለምሳሌ ይሄን ያህል 100,000 ብር የሚያበዳድር ፍሬንድሺፕ በመካከላችሁ ከኖረ እዚህ ደረጃ ሊያደራርሳት የቻለው የእናንተ ክፍተት፣ ብሩን በስነ ስርዓት ልትመልሱላት ያልቻላችሁበት ክፍተት ምንድን ነው? እስቲ እሱን አስረጅን ቬሎራ። ከእናንተ አንጻር ማለት እንደው መቸገራችሁ ነግራችሁ የተፈጠረውን ነግራችሁ እሷ በጣም አግሬሲቭ ሆና ጨካኝ ሆና በስነ ስርዓት ያበደረች ልጅ እዚህ ድረስ ያደረሳት ጉዳይ ምንድን ነው? እስቲ እሱን አስረጅን እስቲ። አንድ ኮሜንት በቃ ብላክ አለው ሰማለው በቃ ኔትወርክ በቃ እሺ፣ አንቺ ነሽ እያሳቅሽኛለሽ። ብላክ ኢዝ ቢዩቲፉል። በሽታውንም ሕክምናውንም እነሱ ናቸው። ሰማለው። አዎ ትሰሚያለሽ። እሺ እኔ እስከማውቀው ድረስ ቀመር እነዚህ አግሬሲቭ የሚያደርግ ነገር አልተናገረቻትም። ጀበበችን እንደዚህ አውጥታ እንድትሳደብ አደባባይ እንድታወጣ የሚያደርግ ነገር አልተናገረችም። ካለ አውጥታ ታሳይ እዚህ ጋር ማለት ይሄ አልሰጥም፣ ብርሽን አልሰጥም፣ ከጓደኝነቱን ገደል የሚከት ነገር የተናገረችው ነገር የለም። እስከ መጨረሻው ድረስ ብርሽ ካቀሽ ነው እከፍላለሁ፣ ጊዜ ስጭኝ፣ ስላልተመቸኝ ነው የሚል ብቻ ነበር ስትላት እና ስትመልስላት የነበረው ነገር። አሁንም ቢሆን እቺ ሴት ብሩን ወስዳለች፣ የማይካድ ሀቅ ነው።
አልመልስም ደግሞ አላለችም። ግን ደግሞ መክፈል አልቻለችም አሁን ላይ። እሺ ቪሎር አለች ካሜራ አጠገብሽ። እሷ ባንቺ አካውንት አጠገብሽ ካለች ድምጿን ስለምናውቀው እዚህ ቤት ገብታ ቢዝነሷን ስላስተዋወቀች እድሜ ለጀርባ 5 ሳንቲም ሳትከፍለኝ እኔ ቤት ቢዝነስ በነፃ ማስተዋወቅ አይቻልም። ግን እድሜ ለጀርባ በራሱ አካውንት ይዣት ልምጣ። አይ በራሱ አካውንት ከሆነማ ቢዝነሷን ታስተዋውቅብኛለች። ባንቺ አካውንት ታወራለች። ሰማለሁ። በራሱ አካውንት ይዣት ልምጣ። አዎ ይዘሻት ነሽ። አንቺ አካውንት እዚሁ ትናገር እንዴ? ለምን አንድ ላይ ነገር እናገርና እኔ እሞታለሁ። እሺ እሺ፣ ቆይ አንድ ላይ ነን ብለሽ የለ በራሷ አካውንት ሳይሆን በአንቺ አካውንት ትናገር። አሁን አለች ከጎንሽ ሀቢባ አንድ ነገር እየወጣ ረጅም ሰዓት ለአንድ ለ3 ቀን ረጅም ሰዓት ስልሽ ቀላል ሰዓቶች አሉ። ረጅም ሰዓት አውርቻታለሁ። በጣም የተለሳለሰ አንደበተ ርቱዕ የሆነች ልጅ ጀበበችን እስከ መቆጣት ደረጃ ድረስ ሄጄ ጀበበች ትዕግስት አድርጊ ብዬ በገባችሁ ቃል ነገ ፕሮሚስ ብላኝ ቁጭ ብዬ ነገ ስራ ትቼ ቁጭ ብዬ ገንዘቧ እንድሰጣት ቤቴ ውያለሁ። ድንግል ማርያም ምስክሬ ናት። ለዛ ነው በጣም ጀበበች ዛሬ ማበደች። አሁን ጀበበች ካሜራ ከፍታ ቤቷን ብታሳይሽ በእርግጠኝነት እንባሽ ይወርዳል። በእውነት ነው የምልሽ። ጣራቸው እየፈረሰባቸው ያለች ልጅ ናት። በጣም ምስኪን ልጅ ናት። ቤታቸው ይፈርሳል። በቅርብ ፈራሽ ቤት ነው ያላቸው። የምትሄድበትን እንኳን የምታውቅ ልጅ አይደለችም። በእውነት ነው የምልሽ። ከእንደዚች አይነት ልጅ ላይ እሷ ማለትም ሰው እረዳለሁ ካለች ለምንድን ነው ሰው እየረዳች ሌላ ሰው የምታሳብደው? ይሄ በጣም ነውር ነው። በጣም ትልቅ ብልግና ነው። እኔ በእውነት ከልቤ ተቀይሜያታለሁ። እኔ በእውነት በቃ አላቃትም ልጅቷን። በዚህ ኬዝ አውቂያት በጣም አይዞሽ ያጋጥማል ምናምን ብዬ በጣም ብዙ ስላወራኋት መጨረሻ ላይ የሄደችበት የክህደት መንገድ ግን በጣም መጥፎ ነው። አሁንም ገንዘቡን አትክድም እንጂ ገንዘቡን የዛሬ ዓመትም አትሰጣትም። ለምን አልነግርሽም? ማስተባበል ላይ በጣም እኛ ያለብን መሞከር ነው። ሳልሞክር ከሁለት ወገን ሳልሰማ ምንም አይነት አስተያየት መስጠት አልችልም። አንዴ ባለቤቷ ትግባና ከሁለተኛው ወገንም እንስማ። አስገቢያት፣ ትግባ፣ በራሷ አካውንት ትግባ። ነይ ጥሪያት። እሺ ዲጄ እናመሰግናለን ወንድሜ። እሺ አስገቢያት። እስከምታስተካክለው ስልኳን እፈልሽ ትጻፍ የሆነ ነገር ወይ ፍላወር አበባ ካላት አበባ ትስጠኝ። የኔም ብድር አለባት። በብድር ነው ያስተዋወቀችው ቤቴ። እኔ በብድር አስተዋውቄ አላውቅም። የጀርባን ይሄን ያመጣብኝ የኢትዮጵያ ሕዝብ እንዲጠይቅልኝ እፈልጋለሁ። እኔ ያስተዋወቀች ቤቴ ገብታ ሳትከፍለኝ ያስተዋወቀችበትን ትክፈለኝ ፕሊስ። ሀቢባ ይከፈልሻል፣ ምንም ችግር የለውም። ግን ምንድነው እውነት ለመናገር አሁን ጀጀበች ጥፋተኛዋ ጀጀበች ነች። እነኛ አሁን የሚናገሩትንም ሰዎች አንደርስታንድ አደርጋቸዋለሁኝ። ማን የተባለች ዋና መስራቿ ራሷ ዲፕሬሽን ውስጥ የነበረች ችግር ውስጥ የነበረች ልጅ ስለነበረች እውነት ለመናገር እኔ ያዝንላታለሁ። ምልሽ አዶን ነው ኤግዛክትሊ ምልሽ በምን ውስጥ እንዳለፈች አላውቅም። ራሷንም ወደ መልካምን ከዲፕሬሽን አውጥታ ሌሎችንም ለመርዳት የምታደርግበት ርቀት በጣም ልትመሰገንበት ልትሄድበት የሚገባ ነገር ነው። ማለት ራሷም ከማጥፋት ሌሎችም ራሳቸውን እንዳያጠፉ ክፉ ነገር ውስጥ እንዳይገቡ የምታደርገው ነገር መልካም ነገር ነው። አሁንም የምናገረው ምንድን ነው ዲጄ ነው የሚባለውም ሰውዬም ጀጀበችም ያደረጉት ነገር ችግሩ ከነ ጀጀበች ጋር ካበደሩት ጋር ነው ያለው። 100,000 ብር ብዙ አይደለም። 100,000 ብሩን 190,000 ተረሳሽ። 190,000 ነው። 100,000 ብቻ አይደለም። ምንም ችግር 190,000 ሳይሆን 1 ሚሊዮን እኮ ሰብስበሻል። አራኒ 2.6 በአንድ ቀን ሰብስቤያለሁ። ደግና ነኝ 190,000 አሁን በ5 ደቂቃ ውስጥ ሞልተን እንወጣለን። ያ ችግሩ እሱ አይደለም። ተስፋ አትስጥብኝ፣ በፈጠረ ከአምላክ ተስፋ አትስጥብኝ። እኔ ለታመመ ሰው ብቻ ነው የምሰበስበው። ለታመመ ሰው ምንም ችግር የለውም። እንረዳለን ማለት አለም። ግን 190,000 ብሩን ዊዝን 5 ሚኒትስ እዚህ ቤት 4,600 ሰው አለ። 100 ብር ቢያዋጣ ያንን ከፍለን እንወጣለን። ግን ጀጀበችም ችግረኛ ነች። እችም ልጅቷ ቀመርም ሰውን ለመርዳት ብላ በራሷም ችግር ውስጥ ገብታ ሌሎችን ለምታደርግ ያደረገችው ነገር አለ።
ያንንም ምልሽ ውስጥ ገብተን ባናውቀውም ግን የእሷ ሜንታል ሄልዝ እንደገና ደግሞ የሌሎችንም ደግሞ የአእምሮ ችግር ለመርዳት የገባችበትን ርቀት እናመሰግናለን። ግን አት ኤንድ ኦፍ ዘ ዴይ ጀጀበች ማበደር አልነበረባትም። የተበደረችውም ደግሞ ቀመር ገንዘቡን መመለስ አለባት። ሰደበችኝ ምናምን የሚባለው ነገር ለምን አልሳደብም? ገንዘቤን ሰጥቼሽ 1 ወር 2 ወር 3 ወር ካልመለስሽልኝ እኔም እሳደባለሁ። ጀመር አላበድርም። እኔ ዋናው ነገር ግን ሀቢባ ስትናገር ሲጀመር አላበድርም፣ ምክንያቱም እኔ ባንክ አይደለሁኝም። ካለኝ ግን ዝም ብዬ እሰጣለሁ። ለተቸገረ ሰው ካለኝ አውጥቼ ዝም ብዬ እሰጣለሁ እንጂ አላበድርም። እኔ ብድር ተቃዋሚ ነኝ። የብድር ደጋፊ አይደለሁም። አሁን ወደ ቀመር መታለች። ወደ ቀመር እንሄዳለን። ቀመር እህታችን እንኳን ደህና መጣሽ። እየሰማንሽ ነው። ቴንኪዩ። ቀመር ሚውት አድርጌ ነው ለካ የምጣራው። ጀምሪ እያልኩሽ ነው። ቀመር የእሱ አስተካርጓል እየሰራ ነው። ሁለታችሁም አንድ ቤት ምናችሁ ነው። ቆይ ጓደኛሽ ትውረድና አሁን አንቺ ሚውትሽን አብሪው። ቀመር ማይክሽን አብሪው። ከዛ ጓደኛሽ ትዝጋው ላይቭን። በአንቺ ስልክ ትከታተል። 2 ስልክ በአንድ ቤት ሲሆን ያስተጋባል። ጋይስ ተቋርጫለሁ። አለሽ አቡ እሺ፣ ይሰማችኋል? እኔ አሁን ይሰማናል። አዎ ትሰሚያለሽ። ቀመር ጀምሪ። አለን። እንዴት ነሽ? አለሁ አልሐምዱሊላህ አለን። እሺ ቀመር እህታችን ረድኤት ለአንቺ 190 ሺህ ብር አበድራሽ እስካሁን እንዳልሰጠሻት ብሯንም መልሽልኝ ስትል እየሰደብሻት እንደሆነ እሷም ቤቷ ላይ ሊፈርስ እንደሆነ መታ አልቅሳ ችግሯን ነግራናለች። እና ለዚህ ምላሽ ምን ትያለሽ? ጀቤ ለእኔ 190 ሺህ ብር ሰታኝ ነበረ። የኦፊሳችን ጉዳይ የተወሰነ እንትን ገጥሞኝ የኦፊስ ሬንት ገጥሞኝ እኔ ክፍያ የሚከፍሉኝ ሰዎች ሌሎች ስራ ላይ አልደረሰልኝም ነበር እና የሆነ ቀን ተደዋውለን ምን ነው ድምፅሽ ምን ሆነሽ ነው ምናምን አለችኝ ስትለኝ እንደዋወላለን ብዙ ጊዜ እና ምን ሆነሽ ነው ስትለኝ ደብሮኛል ምናምን እንገናኝ ምናምን አልኳት። ከዛ ተገናኘን። ላፍቶ ተገናኝተን ስናወራ እንደዚህ ሆኜ እንደዚህ ምናምን ስላት በቃ እኔ እጄ ላይ ብር አለ እና እሰጥሻለሁ ስትለኝ እሺ በጣም እንትን ብሎኝ ነበረ ማለት በጣም ጨንቆኝ በጣም ምናምን ደብሮኝ ነበር እና በቃ እኔ እሰጥሻለሁ ስትለኝ እሺ በጣም ደስ አለኝ። ማለት ትሰጠኛለች ብዬ ኤክስፔክት አላደረግኩኝም እና ደግሞ ይኸውላ ብር ይኖራታል ብዬም ኤክስፔክት አላደረግኩኝም እውነት ለመናገር ማለት ነው። ከዛ እሰጥሻለሁ ስትለኝ በቃ እሺ አልኳትና እኔ በ21 ነው በ22 የሚገባልኝ ገንዘብ ነበረ፣ ሰው ጋር ገንዘብ ነበረኝ ማለት ነው። ከዛ በቃ በ21 ወይ በ22 ገንዘብ ይገባልኛል። ያኔ ሲገባልኝ እንትን እልሻለሁ እሰጥሻለሁ የተሰጠኝ ቼክ ነበረ ማለት ነው። እሱ ሲገባልኝ አስገባልሻለሁ ብዬ አመስግኜ ያንን ቀን እንደውም ተገናኝተን ሰጥታኝ ትራንስፈር አደረገችልኝና እንደውም አስታውሳለሁ ያንን ቀን እንደውም እንትናን አገኘ ነው በዛውም ስንሄድ ያያ ዘልደቱን አግኝተ ነው አስታውቃኝ ምናምን ቸው ተባብለን ተለያየን ማለት ነው። እሰማለሁ ወይስ? አዎ ትሰሚያለሽ። እኔ ያንቺ በጥራት እንዲሰማ የኔ ሚውት አድርጌልሽ ነው። ትሰሚያለሽ። ትሰሚያለሽ እኮ ቀመር ሚውት አድርገሻል። ቀመር ትሰሚያለሽ። ኮሜንታተሮች በቃ ተው በእናታችሁ።
ህዝቤ ተቃራኒ ነገር ይወዳል። ተው በቃ ኔትወርክ ነቀላል። በቃ ተው፣ የራሳችሁ ጉዳይ። ስትጨቀጭቁ ሁላችሁ ዳሩ፣ ሲደግማችሁ ታቆማላችሁ። አቡዬ እሷ እስከምትመጣ ድረስ የአንቺ ሞዴሬተር ጌም አላት እንዴ? ሜሉ አይ ዶንት ኖ ማን እንደሆነች፣ ግን የሆነ ሰው በውስጥ መጥቶ ፕሊዝ ሰፖርት አድርጊያት ሲሉ ሜቢ ሊያጭበረብሩ ነው ብዬ ሜሉ እኔ ቀኑ ሲደርስ ዋትሳፕ ላይ እነግርሻለሁ ብዬ እኮ ነው። ቀኑ ኦኬ። አይ ችግር የለውም። አይ የአንቺ ከሆነች ችግር የለውም፣ እንመጣለን። ኑሪልኝ እኔ ውድ። እሺ ቀመርን አስገባት። ደበበች ጭራሽ ጠይቀሽ ነው እንዲያበደርሽው? ማለት ጓደኝነታቸውን የሚያሳይ ነው እኮ። እኔ አሁን ካሬን የሰማሁትን 190,000 ብር እንዳበደረች እና ጀቤ እኔን ስለምን አላሰብሽኝም? ጀቤ ለምንድን ነው የማትመጪሽ? ጭራሽ ጠይቀሽ ነው እንዲያበደርሽ? ሰማለሁ አቡ። ቆየው ተመልሳለሽ። ኔትወርክ ይዞኝ ነበር እየሰማሁት ነበር። ትጨርስ። እሺ ትጨርስ። አንዴ ትጨርስና ቆይ ትጨርስና ትቀጥያለሽ። እሺ ቀመር ቀጥስ። ከዛ ተገናኘን፣ ተለያየን ማለት ነው። እና ያንን ቀን በቃ በጣም ነው ደስ ያለኝ። በጣም ነው ያመሰገንኳት። ደውዬ አመሰግናለሁ አልኩኝ። ከዛ ተለያየን ማለት ነው። ከዛ ምንድን ነው እየተደዋወልን እያወራን ነበር፣ እየተነጋገርን ነበረ። ከዛ ነገሮች እንዳሰብኳቸው አልሄዱም። ሀቡ ማለት ይሄ እንዴት ነው አንዳንዴ እኛ ባሰብናቸው እኛ የምናስበው መንገድና ነገሮች ሲዘጋጉ እንዴት ነው የእኛ ኮል ሴንተር ቅድምም እንዳወራሁት እኔ 9332ን ስከፍተው ሀሽም ኮንሰልታንሲን ስከፍተው ሀቡ ይሄ ገንዘብ አግኝቼበት ሀብታም ሆኜበት ህይወቴ ተቀይሮ ምናምን ብዬ አይደለም የሚከፈልኩት። እኔ በጣም ረጅም ዓመት በዲፕሬሽን በጣም ረጅም ዓመት እንትን ብያለሁ፣ ሰፈር አድርጌያለሁ። በጣም ረጅም ዓመት መድኃኒት ወጥ ነበረ። በጣም ረጅም ዓመት ማለት ነው። እና የቅርቤን ሰው አጠገቤ ያለን ሰው አጥቻለሁ በሶሳይድ ራሱን አጥፍቶ ማለት ነው። እና ይሄ ሀሽም ኮንሰልታንሲ ላይ ኢንቨስት ወይም ሀሽም ላይ ኢንቨስት ያደረግኩት ብር የሚገርምሽ ምነግድበት ገንዘብ ለንግድ እኔ ነጋዴ ልጅ ነኝ እና ምነግድበት ብር ነው። አይ አንዳንዴ ሁል ጊዜ እንዴት ነው ምንድን ነው ለነፍሳችን ብቻ ለገንዘብ ብቻ ከምሰራ ለምን የሆነ ነገር የሆነ ኢምፓክት አልፈጥርም ወይም የሆነ ለውጥ አላመጣም? ድምፄ ይሰማል? አዎ ይሰማል። ቀመር ካልተሰማ እኔ ራሴ አይሰማም እልሻለሁ። እኔ ራሴ አይሰማም ካላልኩሽ አታውቁም። እሺ የሆነ ለውጥ ለምን አላመጣም ብዬ ነው ተሁላ ተይ ነግጂበት ለይኑ ለብር ለምን ታወጫለሽ ተብዬ አይ ወደፊት ሲስተካከል ብር ያመጣልኛል የትሬኒንጎችን ስሰራ ምን ስንል ብዬ የጀመርኩት ስራ ነው ማለት ሀቡ ብዙ ነገሬን ያጣሁበት ስራ ነው። በጣም ብዙ ነገሬን ቤተሰቤን ምናምን ማለት ሰው እንዴት ይሄ ሁላ ብር ላይ ካምፓኒ ላይ በነፃ የሚሰራ ለህዝብ የሚሰራ ድርጅት ላይ ኢንቨስት ያደርጋል? ማን ነው የምትይው እየተባልኩኝ ነው የሰራሁት ማለት ነው። ያለውን ነገር የጀርባ የሚያውቃል። ከዚህ በፊት እንደውም እንደ እጣ ሁላ ምናምን አዘጋጅተናል ድርጅታችንን ሳፖርት እንዲያደርግ ማለት ነው። ሰራተኞቻችን እንዲከፈላቸው በሰዓቱ እንዲከፈላቸው የቤት ኪራይ በሰዓቱ እንዲከፈል ብለን ማለት ነው። እና ጀቤ በሰዓቱ ስለ ድርጅቱ ምናምን ታውቃለች፣ ያለውን ነገር ታውቃለች፣ ቢሮዬን ታውቃለች። እኔ ማውቃት ቅርብ ጊዜ ነው የተዋወቅ ነው፣ በሰው ነው የተዋወቅ ነው ያለውን እኔ ብር እንዳላት የሁላ ብር እንዳላት ብር እንደምታገኝ እኔ ማውቀው ነገር የለም ሀቡ፣ ምንም ማውቀው ነገር የለም። እኔ ማውቀው እሷ ሰፖርት እንደሚያስፈልጋት ነው ሁሌ የምታወራኝ። እራሷ ግን በቃ ላድርግልሽ ህልምሽ ከሚቀጭ እንደዚህ ከፍቶሽ ከማይ ብላ ነው ያደረገችልኝ። አላህ ይስጣት፣ ውለቷ በጣም ነው ያለብኝ። አላህ ይስጣት፣ አሁንም አላህ ይጨምርላት። ነገር ግን እኔ በሰዓቱን ብሩን ዲሊቨር መስጠት አልቻልኩኝማ። ጊዜ ስጭኝ አሁን እንደዚህ ቀን ሮብ ሐሙስ ምናምን ስላት እነዛ ሰጥሻለሁ የሚሉኝ ሰዎች በዚህ ቀን እንሰጥሻለን ሲሉኝ እኔም በዚህ ቀን ሰጥሻለሁ እላታለሁ። አቦኔ ስልኬ ማለት ነው
ማአት ሰው ነው የሚደውልልኝ። በቃ ማአት ሰው ይዛትብኛል። እንደዚህ አለቅሽም እንደዚህ ይባላል። ቢሮ ድረስ እየመጣች ትዝትብኛለች። 9332 ላይ እየደወለች ትሰድበኛለች። ማትሰድበኝ ማትለኝ ነገር የለም፣ ግን ሀቅ አላት። ምክንያቱም በቃ ብሯ እኔ ጋ አለ። ልክ ናት ብዬ ነው ዝም እያልኳት ያለሁት። ቤተሰቦቼን አይቀር ጓደኞቼን አይቀር ብዙ ነገር ይሄ መስመር አልፋ ሁላ ብዙ ነገር ስትጮህብኝ እኔ ራሴን ነው የሚያመኝ። አቡኔ እያንድ ምትልክልኝም ቮይስ የምትናገረኝን ነገር እኔ አንድ ቴክስት ለሷ እኔ ጋር ብር የለሽም፣ ጓደኞቿን ቢገቡ ማናቸውን ቢገቡ ብር እኔ ጋር የለሽም ብዬ አላልኳትም። አልሞላልኝም። የተወሰነ ጊዜ ስጭኝ እሰጥሻለሁ ነው ያልኳት። በቃ የሆነ የተወሰነ ጊዜ ስጭኝ እሰጥሻለሁ። ሁሌ ነገሮች እኛ ባሰብንባቸው መንገድ አይሄዱም። ማለት አላህ ባለው ነው እንጂ እኛ ባልነው አይደለም። እዚህ ጋር ደግሞ የድርጅት ባለቤት ናት እንደዚህ ስትል እኔ ተርፋማ በጣም ገንዘብ በሚሊዮን እያገኘሁበት ያለበት ድርጅት አይደለም። በቃ እኔ ስለሚያስደስተኝ ብቻ ነው፣ ስራው ስለሚያስደስተኝ። እንደገና ደዋዮችም እኛ ጋር ባላቸው ነገር በጣም ብዙ ሰዎች ደስተኛ ስለሆኑ ያ ነገር ስለሚያስደስተኝ ነው እንጂ 5 ሳንቲም ማገኝበት ነገር የለም። ከዚህ በፊት የጀርባ አንቺንም እንዲያግዝሽ ሰፖርት እንዲያደርግሽ ብሎ እጣ ምናምን ጀምረን ነበረ እኛን ድርጅታችን እንዲያግዘን። ምክንያቱም ስለገባው አላማው ስለገባው ያለው ነገር ስለገባው ማለት ነው። እኔ ከጳጉሜ 3 ጀምሮ ታምሜ ነው ያለሁት፣ ሆስፒታል ነው ያለሁት። በቃ በጣም በጭንቀት ምናምን ማለት ነው። ከዛ ልክ ቪዲዮ እና ፎቶ እየላኩላት ነው ታምሜ ያለው በእሷ ሳይድ ማለት ነው። ማይደውልልኝ ሰው የለም። ማላውቀው ሰው ይደውልና እንትና ነኝ ደውልና እንትና ነኝ እንደዚህ ብሎ ሙልጭ ያደርገኛል። የኔ ጓደኛ አንድ ሰው ሲያናግራት የምትሳደበው ስድብ ከአፏ የሚወጣ ዲቃላ ልጅ አንተ እንደዚህ ማትለው ማትሳደበው ነገር የለ። እኔ ሁሉንም ነገር ልክልሻለሁ፣ አልቅሽም፣ ገድዬሽ ነው እጄ ለፖሊስ ምሰጠው ማትለኝ ነገር የለም። ግን ልክ ናት፣ በቃ ብር አላት፣ እኔ ጋር ሀቅ አላት ብዬ ነው ዝም ያልኩት። ዛሬ ግን ፖስት ስታደርግ ስልኬ ዝግ ነበረ ጠዋት ማለት ነው። ከዛ የሆነ ሰዓት ላይ ቲክቶክ ላይ ማአት ሼር ተደረገልኝ፣ ማአት ሼር ማለት ነው። ምንድን ነው ምናምን ብዬ ስገባ እሷ ፖስት አድርጋኛለች። ከዛ ጓደኞቼ ምናምን ቲክቶክ ላይ የሚያውቁኝ ምናምን ተረጋጉ እና የሚደረገውን ነገር እናደርጋለን ብለው አንዷ ደወለችላት። እንደውም ቪሎራም ደውላላት በቃ ብርሽን ትሰጥሻለች አልሰጥሽም አላለችም፣ ግን አልሞላላትም ነው። ተረጃት እና አይሰጠኝም ይበላብኛል ብለሽ የምታስቢ ከሆነ ውልና ማስረጃ ሄደን ተፈራርመን ቼክም ልስጥሽና የተወሰነ ቀነ ገደብ አድርገን ትሰጥሻለች አለቻት። ስትላት ማለት ነው ሀቡ ወላሂ ሪካርዱን አሰማሻለሁ። ሙልጭ አርጋ አንቺ እንደዚህ ዲቃላች አንቺ ኬታ ሙልጭ አርጋ ሰደበቻት። በእኔ ሰበብ የእኔ ጦስ ጓደኞቼ ጋር አልቀረም፣ ጓደኞቼን ጭምር ነው ያሰደብኩት። እኔ ገንዘብ ወሰድኩት። አላህ ይስጣት፣ በሰዓቱ ደርሳልኛለች አድርጋልኛለች። ግን እኔም አካውንቴ ላይ ኖሮ ድርጅቱ ላይ ኖሮ አይደለም ዝም ያልኳት። በቃ ነገሮች ባሰብናቸው መንገድ አልሄዱም። ድርጅቱም ወዲያውኑ በጣም ብዙ ደዋይ ሲጨምር ባለሙያ መጨመር አለብን። በቃ ወጪ ያልታሰበ ብዙ ወጪዎች መጡብን ማለት ነው። እሱ ደግሞ አስረዳታለሁ። ልታዳምጥሽ ዝግጁ አይደለችም። 24/7 መሳደብ የምትሳደበው ስድብ ደግሞ ላኢላሀ ኢለላህ በቃ እኔ አንድ ቃል መጥፎ ቃል አይወጣኝም። በቃ ልክ ነሽ እኮ ጀቤ ልክ ነሽ እረዳሻለሁ፣ ግን እንደዚህ ሆኖ ነው ብዬ ማናገረው። ቅድም ዲጄም ያናገረኝም እሱ ማትስል ያናግሮኛል። አዎ ልክ ነህ፣ እንደዚህ አደርጋለሁ፣ እሺ ትንሽ ቀን ስጠኝ እያልኩ ነው እያናገርኩት ያለሁት ማለት ነው። እኔ ያለሁበትን እኔና አላህ ነው የምናውቀው። ቤቴ ድረስ መታ ዘበኞች ነው ያባረሯት። ቢሮ ድረስ መታ ልጆቹ ላይ ዝታ ስራችሁን ትለቃላችሁ ብላ ፎክራባቸው ነው የሄደችው። 9332 ላይ እየደወለች እነሱን ትናገራለች። ይሄን ሁላ ዝም ያልኩት በቃ ልክ ናት፣ ሀቅ አላት፣ በቃ ብር ስላላት ነው ብዬ። ዛሬ ግን በቃ ላይቭ ላይ ቤት ፎቶዬንም ፖስት አደረገች፣ 3 ቪዲዮ ፖስት አደረገች። ከዛ ላይቭ ላይ ገብታ እሱም ሪካርድ አለ አለቀዝም ሆዷን ዘግዝቄ ገድዬ ብዙ ተገልሻለሁ፣ ገድዬሽ እንደዚህ ያደርጋለሁ ትል ዝም ምላት እኔ በቃ እኔ መነጋገር እንደዚህ ክፉ ነገር መነጋገር ስለማልፈልግ ወይም ደግሞ በቃ መናገር አልችልም። እዚህ ጋር እኔ ጋር ብር አላት፣ በቃ ብሯ መልሼ ያበቃል ብዬ ነው። እና ደግሞ አብረን ጠጥተናል፣ ቤቴ መታ አድራለች፣ ብዙ ነገር አብረን አሳልፈናል፣ ብዙ ነገር ነግራኛለች። ያንን ነገር እኔ አከብራለሁ። ያደረገችልኝንም ነገር ደግሞ በጣም ነው ማከብረው። ምክንያቱም በሚያስፈልገኝ ሰዓት ነው የደረሰችልኝ፣ ብር በሚያስፈልግልኝ ሰዓት ነው የደረሰችው። እሰማለሁ። አዎ ትሰሚያለሽ። ካልተሰማሽ እኔው ራሴ አትሰሚ እምልሻለሁ። እሺ አይ ስታክ ሪምሻ ከቲክቶክ ብር